ታስሯል ወገኖቼ፣ በሱስ ታስሯል፣ ባልባሌ ቦታ ታስሯል፣ በዝሙት ታስሯል፣ በርኩሰት መንደር ታስሯል፣ በጨለማ ውስጥ ታስሯል። እመኑኝ ዓለም ጠልቶናል። ማይተማችን ተጠልቷል፣ ክርስትናችን ተጠልቷል፣ ተጠልተናል። ዓለም ጠልታናለች። ዛሬ በወንድም ውድቀት የምትደሰት ከሆንክ ጤነኛ አይደለህም። እህቴ የሰዎች ውድቀት እንዴት ሰበር ዜና ሊሆን ይችላል? አባ ገሌ ወደቀ ሰበር ዜና ነው። ሚስተር ኤክስ እንደዚህ ሆነ ሰበር ዜና ነው። ክርስቲያኖች ጤናማ እንሆን፣ አመለካከታችንን እናስተካክል። የሰው ውድቀት ሰበር ዜና ሊሆን አይችልም፣ ሆኖም አያውቅም። እንዴት በወንድሜ መውደቅ ትደሰታለህ? አንተ እኮ ተሸፍኖልን የቆምከው ለምን የሰው ውድቃን ለመግለጥ ትቸኩላለህ? በሰው ላይ ጣት መቀሰር ኃጢአትን ቢያከብድ እንጂ ኃጢአትን አያቀለውም። ክርስትና ማለት ለኃጢአት ሞቶ ለጽድቅ መኖር ነው። እውነትን መስክሮ ለእውነት መሞት ነው። ከቤተልሔም ተነስቶ ቀራንዮ መድረስ ነው። ይሄ ነው ክርስትና። አስቸጋሪውን አቀበት በትዕግስት መውጣት። ሳይዘረጋ ሐመልማላትም ሳይበቅሉ የየብስም ፊት ሳይታይ ከዓለማት በፊት ለብቻው ሲመሰገን የኖረ ዓለምንም በግሩም ጥበቡ የፈጠረ ለኩነተ ሥጋ መጥቶ ከውድቀታችን ያነሳን እድሜ የጨመረልን አማኑኤል፣ ዘመን የቀጠለልን አማኑኤል፣ ነጭ ያለበሰን አማኑኤል፣ የሽበትን ክብር ዘውድ አድርጎ በራሳችን ላይ የደፋልን አማኑኤል፣ በማያኖሩ ሰዎች መካከል የሚያኖረን አማኑኤል፣ ወጥተን ስንገባ ተኝተን እስክንነሳ የማይለየን አማኑኤል፣ በአደባባይ የነበረው ታሪካችንን በጓዳ የከተተልን አማኑኤል፣ ያየብንን ያላሳየብን አማኑኤል፣ የሰማብንንም ያላሰማብን አማኑኤል፣ ገመና ሸፋኝ ጓዳ ከታች ከባት ያበሳ የሆነው የድንግል ማርያም ልጅ መድኃኔ ዓለም ኢየሱስ ክርስቶስ ስለ ጠብቆቱ ስለ ቸርነቱ ክብርና ምስጋና አምልኮና ውዳሴ ለገናናው ስሙ ይሁን። የድንግል ማርያም የቃል ኪዳን ልጆች በወደደንና ባከበረን ደግሞም ባፈቀረን በሰላማችን ራስ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። ቸርነትና ምሕረቱን ያበዛልን ይቅር ያለን ኃጢአት በደላችን በምሕረቱ ቀርኖ በይቅርታው አደባባይ የሰበሰበን የድንግል ማርያም ልጅ አማኑኤል በድጋሚ ስሙ የከበረና የተመሰገነ ይሁን። አክብሩት እግዚአብሔርን። እንኳን አደረሳችሁ። የደረሳ በደንብ አድርጎ ያመስግን እግዚአብሔርን። እጆቻችሁን የሰራላችሁ ማን ነው? እስቲ መቼም ቻይና እጅ የሰራለት የለም። ከፍ አድርጋችሁ አመስግኑ እግዚአብሔርን። ማን የተመሰገነ ይሁን? ግዴላችሁ ማን የተመሰገነ ይሁን? በሙላትም በጉድለትም ማን የተመሰገነ ይሁን? በማግኘትም በማጣትም ማን የተመሰገነ ይሁን? ብዙ የኑሮ ክፍተቶች ቢኖሩብንም ማን የተመሰገነ ይሁን? አመስግኑ ሥላሴን። ለቃል ርደት ለሥጋ ምርገት መሰላል የሆነች የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመናዋ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን አማላጃችን መመኪያችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም፣ በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም፣ ልብሳችንም ጉርሳችንም ድንግል ማርያም፣ ዘመዳችን ወገናችን ድንግል ማርያም፣ የምንመካባት የመመኪያችን ዘውድ ድንግል ማርያም፣ የምንመረጎዝባት በትረ ሃይማኖታችን ድንግል ማርያም፣ ከኃጢአት ስጥመት የዳንባት መርከባችን ድንግል ማርያም፣ በደቂቀ አዳም በልዑላኑ በትሑታኑ በሰማይ በምድር በገነት በመንግሥተ ሰማያት በዚህ ዓለም ውድስት የሆነች የኢየሱስ እናት ድንግል ማርያም መርገመ ሥጋ መርገመ ነፍስ የሌለባት በረከተ ሥጋ በረከተ ነፍስ እያማለደች የምታሰጥ ድንግል ማርያም ሥላሴ ክብር የክብር ክብር ያጎናጸፋት ድንግል ማርያም
ከመንጸፈ ደይን ወደ ገነት፣ ከሞት ወደ ሕይወት፣ ከሐሳር ወደ ክብር፣ ከትሕትና ወደ ልዕልና የወጣንባት መሸጋገሪያችን፣ የእንጀራ መሶባችን፣ እንባችን በድንግል ማርያም ታብሶልናል። ከጭንቀት አርፈናል። ክብር ለኢየሱስ ክርስቶስና ለድንግል ማርያም ይሁን። ዘውትር በመንገዳችን እየቀደመ የጠላትን እንቅፋት ያነሳልን፣ እኛ ከማናውቀው እሱ ከሚያውቀው የጠበቀን የደገፈን፣ ጠላቶቻችን ገፍትረውን በእጁ ያነሳን ታላቁ መልአክ፣ ከነደደ እሳት የሚያወጣ የአናብስትን አፍ የሚዘጋ ታላቁ መልአክ ቅዱስ ገብርኤል ስሙ የከበረ ይሁን። የደረሰላችሁ አመስግኑት፣ አክብሩት። እስቲ ደርሶልኛል የምትሉ ከፍ አድርጉና አመስግኑት። ይህን ታላቅ መልአክ ገናና መልአክ ነው። ከአደጋ የሚታደግ ከቀትር ጋኔን የሚጠብቅ ከክፎች የሚያስመልጥ ማን ነው? እስቲ ገብርኤል በሉ። ጠላት ዲያብሎስ ይደነግጣል። ቅዱስ ገብርኤል በሉ። ዛሬም እየነደደ ያለውን እሳት ያጥፋልን፣ መከራውን ያርቅልን፣ የምንሰማውን ክፉ ወሬ ቅዱስ ገብርኤል ያርቅልን። ከእግዚአብሔር ተልኮ መጥቶ ቅዱስ ገብርኤል ከገባንበት ጨለማ ያውጣን። ዛሬ እንደ እግዚአብሔር በጎና መልካም ፈቃድ የምንነጋገርበት የትምህርታችን ርዕስ ሰናይ ለሰብ ወተአዛዚ ለሕዝብ በሚል ይሆናል። እስቲ ከኔ ጋር ሰናይ ለሰብ በሉ፣ ወተአዛዚ ለሕዝብ። ለሰው መልካም በሉ፣ አይሰማም። ለሕዝብም ታዛዥ። ወውእቱ ርሁቀ መዓት ወበዛ ምሕረት ገብርኤል ውእቱ። ከመዓት የራቀ ለምህረት የሚላክ ገብርኤል ነው። ለምህረት ይላክልን ይሄ መልአክ፣ ለይቅርታ ይላክልን ይሄ መልአክ፣ ደስታን ይዞ ይምጣልን ይሄ መልአክ፣ በጎ ነገርን ይዞ ወደ ቤታችን ይምጣልን ይሄ መልአክ፣ የተዘጋውን ሊከፍትልን ይሄ መልአክ ይምጣ፣ መራራውን ሊያጣፍጥልን ይሄ መልአክ ይምጣ። ዛሬ የምታለቅሱ በጎጇችሁ ገብቶ ደስታን ያሰማችሁ፣ እንባችሁን ያብስላችሁ። በመከራ ውስጥ በጭንቀት ውስጥ ያላችሁ ካላችሁበት ጭንቅ መልአክ ያድናችሁ። በጣም የሚገርም ነው። አሁን ልመና ላይ ነን። ሁላችን እናለቅሳለን፣ እግዚአብሔርን እንለምነዋለን። እግዚአብሔር ልመናችንን እንዲሰማ ወደ ጥያቄያችን እንዲያዘነብል ትንሹም ትልቁም በእግዚአብሔር ፊት እግዚአብሔርን ይለምነዋል። የማያለቅስ የለም፣ ያልተጨነቀ የለም። ትንሹም ትልቁም ሴቱም ወንዱም ሁሉ ምጥ አለበት። የማይወለድ አርግዞ ያምጣል፣ ይጨነቃል። ግማሹ መከራውን በጥርሱ ነክሶ ችሎ ይኖራል። በብዙ ልዩ ልዩ ፈተናና መከራ ውስጥ ነው ያለን። ከገባንበት ሊያወጣን የሚችለው እግዚአብሔር ነው። እኛ መጣራት የምንችለው ወደ እግዚአብሔር ነው። የምንጮኸውም ወደ አምላካችን ወደ እግዚአብሔር ነው። የችግራችን መፍትሄም እግዚአብሔር ነው። ለዚህ ነው መፍቀሬ ድንግል ኢትዮጵያዊ ቄርሎስ ሊቁ አባ ጊዮርጊስ ዘጋስጫ ምን ይላል? ጽውከ በጽድቅ ሰማይ ወትረ፣ በእውነት ይጠሩሃል ዘውትር ትሰማቸዋለህ ይላል። ዛሬ ጸሎታችንን በመላኩ ቅድመ እግዚአብሔር ይድረስልን። እንጮሃለን፣ እንጣራለን። ወገኖቼ የምንጣራው ወደ ነገስታት አይደለም፣ ወደ ባለስልጣን አይደለም። የኔና ያንተን ጥያቄ ስልጣን አይፈታውም፣ ገንዘብ አይፈታውም። ባለስልጣናትን ጥያቄዎቻችንን አይመልሱም። የኔና የእናንተን የዘመናት ጥያቄን የሚመልሰው አማኑኤል ነው። ክብር ለስሙ ይሁን። እንቆቅልሻችንን የሚፈታ መድኃኔዓለም ነው። ክብር ለዚህ ጌታ ይሁን። አሜን በሉ። በቸገረን ጊዜ የምንጣራው ወዳጅ መድኃኔዓለም ይባላል። ባለቀስን ጊዜ እንባችንን የሚጠርግልን ወዳጃችን አማኑኤል ይባላል። በጨነቀን ጊዜ ጓደኛችን ነው፣ ያረጋጋናል፣ ምስጢር ይካፈልልናል፣ ክርስቶስ ይባላል። በታመምን ጊዜ አልጋ አንጥፎ የሚያስታምመን ወዳጃችን ነው። መድኃኒት የሆነን ነው። ተስፋ የሆነን ነው። ተደግፈንበት አልጣለንም፣ አስደግፎናል፣ አልተወንም፣ ፊት አላዞረብንም። ክብር ለዚህ ጌታ ይሁን። ለመድኃኔዓለም አመስግኑ መድኃኔዓለምን። አንዳንድ ጊዜ ተመሳሳይ ኑሮ ሰልችቷችሁ በተስፋ መቁረጥ ውስጥ ያላችሁ ሰዎች በራችሁን ዘግታችሁ የምታለቅሱ ሰዎች ትኖራላችሁ። እግዚአብሔር ካላችሁበት ችግር ሊያወጣችሁ ወደ ቤታችሁ የሚልክላችሁ መልአክ ገብርኤል ይባላል። አመስግኑት በደንብ አድርጋችሁ። ቅዱስ ገብርኤል በእግዚአብሔር ፊት የሚቆም መልአክ ይለዋል መጽሐፉ። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በማን ፊት የሚቆም አልኳችሁ? ግድ የላችሁም። በማን ፊት? እኔና እናንተ በእግዚአብሔር ፊት ለመቆም ሞገሱ የለንም። ከክብር ጎለናል። ከቤተ መንግስት እስከ ቤተ ክህነት የእግዚአብሔር ክብር ርቋል። እኔና እናንተ በእግዚአብሔር ፊት ለፊት አንሰናል። በደለኞች ሆነናል። ኃጢአት አብዝተናል። እግዚአብሔርን አሳዝነናል። ይሄ ደግ መልአክ ግን በእግዚአብሔር ፊት የመቆም ሞገስ አለው። በማን ፊት ይቆማል ገብርኤል?
ጥያቄሽን ይዞ በእግዚአብሔር ፊት ይቆምልሽ። ልመናን ይዞ በእግዚአብሔር ፊት ይቆምልህ ገብርኤል። ልመናችንን ጸሎታችንን ይዞ በማን ፊት ይቆምልን? አይሰማ በማን ፊት ይቆምልን? በእግዚአብሔር ፊት። ታላቁ ነቢይ ቅዱስ ሄኖክ እንዲህ ይለዋል በመጽሐፈ ሄኖክ ምዕራፍ 6 ቁጥር 7 ላይ በአበቦች ላይ በገነትም በጻድቃንም በኪሩቤል ላይ የተሾሙ ከከበሩ መላእክት አንዱ ገብርኤል ነው ይላል። በቤታችን ይሾምልን ይሄ ገብርኤል። አላመስግኑት ቅዱስ ገብርኤል በቤታችን በሕይወታችን ይሾምልን። በመጽሐፈ ሄኖክ ምዕራፍ 10 ቁጥር 14 ላይ በመላእክት ሁሉ ላይ የተሾመ መልአክ ነው ይለናል። በማን ላይ? የአርባብ የአስሩ ነገደ መላእክት አለቃ ነው ገብርኤል። መልአከ ራማ የራማ መልአክ ነው። በራማ የተሾመ ነው። ዘራማ ልዑል እንለዋለን። አብሳሪ ትስብእት እንለዋለን። የወልድ እግዚአብሔርን ሰው መሆን ያበሰረ ለድንግል ማርያም ትወልጃለሽ ብሎ የነገረ ትጸንስ ያላት መልአክ ነው። የደረቀን ማኅፀን ያለመልማል፣ የተዘጋውን ይከፍታል፣ የሚያለቅሱትን ሄዶ ያረጋጋቸዋል። ዛሬ በልጅ ናፍቆት ለምትሰቃዩ፣ ወልዳችሁ ላልሳማችሁ፣ ወልዳችሁ ላላቀፋችሁ ዛሬ ይሄ መልአክ የተዘጋው ነገራችሁን ሁሉ ይክፈትላችሁ፣ በልጅ ይባርካችሁ። ምን ነው የልጅ ምርቃት አይደርስም ብላችሁ ነው? አሜን በሉ። ግድ የለም። በጣም የሚገርም ነው። መጋቢ ሐዲስ ለቅዱሳን ዕውቀት የሚገልጽላቸው ከአላውያን የሚታደጋቸው መልአክ ቅዱስ ገብርኤል ይባላል። መልአከ ሰላሞሙ የሰላም መልአክ ነው። መልአከ ኪዳኖሙ መልአከ አድኅኖ ይባላል። የሚያድን መልአክ። ምን የሚል መልአክ? እስቲ የሚያድን በሉ። ጠላት ያቀደውን እቅድ የሚሰርዝ መልአክ፣ የጠላትን ወጥመድ የሚበጣጥስ መልአክ፣ ጠላት ጠልፎ የሚጥለውን ድንጋይ በበር ያስቀምጣል። ቅዱስ ገብርኤል ይመጣና ከመንገድ ያነሳልሃል። የተቀመጠብንን እንቅፋት ገብርኤል ያነሳል። የሰላም መልአክ ነው ገብርኤል። የምን መልአክ አልኳችሁ? እስቲ ሁላችሁም የሰላም መልአክ ነው በሉ። መልአከ ሰላም እንለዋለን። የሰላም መልአክ ነው ገብርኤል። ሰላሙን ይዞ ለኢትዮጵያ ሀገራችን ይምጣልን። በአራቱም አቅጣጫ እየሰማን ያለነው ከሰላም የራቀ ወሬ ነው። የሰላም የምስራች ይዞልን ይሄ ታላቅ መልአክ ይምጣልን። የደስታ መልአክ ነው። በትዳራችሁ ተስፋ ያጣችሁ፣ ደስታን ያጣችሁ፣ በኑሯችሁ ያልተደሰታችሁ ሰዎች ትኖራላችሁ። ይሄ መልአክ ይምጣና ደስታን ወደ ቤታችሁ ይዞላችሁ ይግባ። ከሳቴ ጥበብ ነው። ጥበብን የሚገልጽ መልአክ ነው። ናዛዜ ሕዙናን ያዘኑትን የሚያረጋጋ መልአክ ነው። በልዩ ልዩ መከራ ውስጥ ሆነን አዝነናል። አላዘናችሁም? ሐዘን በልባችን የለም፣ ፊታችን ይናገራል። ወገኖቼ በብዙ ሐዘን ውስጥ እንገኛለን። ስለዚህ ከሐዘናችን ደግሞ የሚያረጋጋን መልአክ ማን ይባላል? ሰናይ ለሰብ ወታዛዥ ለሕዝብ የተባለ ለሰው መልካም ለሕዝብም ታዛዥ የተባለው የሚያረጋጋው መልአክ ቅዱስ ገብርኤል ነው። የሚገርም ነው። ገብርኤል ማኅበረ መላእክትን ያጽናና፣ በሃይማኖት መቆምን በሃይማኖት መጽናትን ያስተማረ መልአክ ነው። ንቁም በበህላዊነ በያለንበት እንጽና እንቁም ብሎ በሃይማኖት መጽናትን፣ አለመላወልን፣ አለመጠራጠርን፣ ማመንን ያስተማረ በዓለመ መላእክት መላእክትን ያረጋጋ መልአክ ነው። እኔና እናንተንም ካለንበት ነገር ያረጋጋል። እኔና እናንተንም በሃይማኖት ያጽናን ይሄ መልአክ። በጣም የሚገርም ነው። ገብርኤልን አትወዱትም ወይ? ትወዱታላችሁ? ይኸውላችሁ ከተደረገለት ሰው መካከል ዛሬ ቆሜ የምመሰክርለት መልአክ ነው ቅዱስ ገብርኤል። የዛሬ 7 ዓመት አካባቢ ላይ ቁልቢ ቅዱስ ገብርኤል እንሂድ ይሉኝና የጉዞ ማህበራት ነው በመኪና ውስጥ ወንጌል እንዳስተምራቸው ይዘውኝ ይሄዳሉ። ቁልቢ ቅዱስ ገብርኤል እና እየሄድን እያለ ግማሹ አሰበ ተፈሪ የሚባል ከተማ ላይ ምግብ እንብላ ይላል። ግማሹ አይደለም ሂርና የምትባል ከተማ ላይ ነው እንጀራ ምን በላው ምግብ ምን በላው ይላል። እንዲህ ያሉ ሰዎች አልተስማሙ እና አጋጣሚ ሆነና ሂርና የምትባል ከተማ ላይ መኪናው ሲቆም አጋጣሚ ሂርና ከተማ ላይ ቅድስት ድንግል ማርያም አለች። ሂርና ማርያም የምታውቋት እዛ ቤተ ክርስቲያን ገብቼ ሳልማለሁ ብዬ ጸሎት ለማድረግ እንቅልፍ ይዞኝ ሄደ። የሰማችሁኝ ነው? ጸሎት አድርጌ የተቀመጥኩበት ቦታ ላይ እንቅልፍ ይዞኝ ሄደ። እንዴት የሚለውን ጥያቄ እንዳትጠይቁኝ እኔም አላውቀውም። ከሆነ ሰዓት በኋላ ስነቃ ደነገጥኩኝ። የመኪናውን የጎን ቁጥር እንኳን አልያዝኩትም። ከተማው ሲሄድ በጣም ብዙ መኪና ቆሟል። መኪናውን ልለይ አልቻልኩም። ደነገጥኩኝ። ፍለጋ ሄድኩኝ። መኪናው ጥሎኝ ሄዷል። እኔ ደግሞ ሻንጣዬም እዛ ነው ያለው። ያለኝ አማራጭ
ማውቃቸው ሰዎች ስላሉ እዛ አገኛቸዋለሁ በቃ ያለኝ አማራጭ ብዬ በሌላ መኪና ስከተል መኪናው ተገልብጧል። እንዲህ አድርጎ የሚያተርፍ መልአክ ነው። አሁንም ከብዙ አደጋ ያተረፋቸው አመስግኑት ይህንን መልአክ። ከእሳት ውስጥ የነጠቃችሁ አሁንም ይህንን መልአክ አውጡ፣ አመስግኑት በደንብ አድርጋችሁ። ደርሶልናል እግዚአብሔር እንዴት እንደሚወደን አያችሁ ወገኖቼ። እግዚአብሔር ከታዘዘ መዓት እንዴት አድርጎ እንደሚነጥቀን ጠላት ጨረስኩ ብሎ በጨረሰው ነገር ላይ ሞታችንን ቀጥሮ ከዛሬ አልፍም ብሎ ተደምድሞ ሲነሳ እግዚአብሔር ይህንን መልአክ ልኮ የሞታችንን ቀጠሮ ሰርዞ በሕይወት አቆሞናል። ክብር ለአምላካችን ለመድኃኒዓለም ይሁን ወገኖቼ። አዎ እስቲ አምላክ አለን በሉ። የሚያድን አምላክ አለን በሉ። የሚታደግ ጌታ አለን በሉ። አዎ ሰለስቱ ደቂቅ እንደዚህ ነው ያሉት። ጣዖትን አምልኩ ብለው ባስገደዷቸው ጊዜ እግዚአብሔርን ካዱ በተባሉ ጊዜ አሎ አምላክነ ውስተ ሰማይ ዘኪያውን አመልክ ንሕነን ያሉት። እኛ አምላካችን በሰማይ ነው አሉ። ቤት ነው አሉ። የምናመልከው የምንገዛለት የምንሰግድለት በጎ የሆነ አምልኮ የምናመልክለት ጌታ በሰማይ ነው አለ። ይኸውላችሁ እሳት እየነደደ ነው። በዚህ እሳት ውስጥ ትጣላላችሁ አሉ። አዎ የምናመልከው አምላክ ከሚነደው እሳት እንኳን ባያድነን፣ ይሄ ምን ማለት ነው? ሰማዕት ሆነን እንድንሞት አያችሁ። ሰማዕትነትም ታዞልን ከሆነ እንኳን እሳቱን እንኳን ባያጠፋልን አንተ ላቆምከው ምስል አንሰግድም አሉ። አስማተኛ መንደር አይረግጥም ክርስቲያን። ጠንቋይ መተተኛ ቤት አይሄድም። ዛር ወላጅ ቦታ አይሄድም። ከስላሴ ደጅ ውጪ የሚለምን ሰው ስላሴን ከማመን የወጣ ሰው ንስሐ ይግባ። ምን አሳጣን? መድኃኔዓለም በመላእክቱ እያስጠበቀን የንጉሥ ልጆች እኮ ነን። ደግፎ እያኖረን ጠብቆ እያኖረን አያችሁ። አንቀባሮ ያኖረህን መድኃኔዓለምንም አታሳዝነው የእናቴ ልጅ። ይሄ ጌታ ኑሮ ተወደደ፣ እንጀራ ከመብላት ግን አልቦዘንም። እየበላን ነው፣ እየጠጣን ነው። የሚያበላን ስራችን አይደለም፣ የሚያበላ አባት አለን። አዎ እንጀራችን አድራሻው ሰማይ ነው። ያንተ 30 ቀን መስራት አይደለም እንጀራ የሚያበላክ፣ እንጀራ የሚያበላ ጌታ አለን። ክፉዎች ተነስተውብን በክፉዎች መካከል ከጠላት ቤት ወዳጅ እየሰጠ የሚያኖር ጌታ ስላለን እንኖራለን። የምንኖረው እግዚአብሔር ስላለ ነው። አይናችንን የምንከድነው እግዚአብሔር ስላለ ነው። አይናችሁን የምትከድኑት ማንን አምናችሁ ነው? እንደው ዙሪያችሁን ብታዩት አይን የማያስከድን ነገር በጆሮአችሁ ትሰማላችሁ። እኛ አይናችንን የምንከድነው እሱን አምነን ነው። እሱም ደግሞ ታምኖ ያነጋልናል። ጠዋት አይናችንን እንገልጣለን። ለዛ ነው ወገኖቼ ጠዋት ስትነሱ ምንድን ነው የምትሉት? የመጀመሪያ ስለ ቁርስ ነው። ሰላም አውለኝ እናቴ፣ ሰላም አውለኝ። አረ ሰላም ያውለን፣ ሰላም ያውለን። አዎ አመስግኑ እግዚአብሔርን ሰላም እንዳይውለን። አዎ ወገኖቼ ይሄ ታላቅ መልአክ ብዙዎችን በሰንሰለታቸው የቆረጠላቸው መልአክ ነው። በእጃችንና በእግራችን የገባውን ሰንሰለት እንዳንሰራ እንዳንለወጥ የታሰርንበትን ስብታሙን ሰንሰለቱን ሊፈታ ይቻለዋል። ገብርኤል ከታሰርንበት ይፍታን፣ አሜን በሉ። የታሰሩትን ወጣቶች ይፍታልን ገብርኤል፣ አሜን በሉ። ወጣቱ ታስሯል ወገኖቼ፣ በሱስ ታስሯል፣ ባልባሌ ቦታ ታስሯል፣ በዝሙት ታስሯል፣ በርኩሰት መንደር ታስሯል፣ በጨለማ ውስጥ ታስሯል። የታሰረውን ሊፈታ የሚላከው መልአክ ገብርኤል ነው። በዚህ ውስጥ ያለነው ሁላችን ታስረናል። ማን ይፍታን? እግዚአብሔር ሊፈታን መልአኩን ይላክልን፣ አሜን በሉ። ማንን ይላክልን? ማንን ይላክልን? ብዙ አላቆያችሁ። ማንን ይላክልን? በዚህ በሐዋርያት ሥራ ምዕራፍ 12 ላይ የተጻፈ አንድ ታሪክ ይገርመኛል። ይህንን ብቻ ላንሳላችሁና ትምህርቴን ጨርሳለሁ። በሐዋርያት ሥራ ምዕራፍ 12 ቁጥር 1 ጀምራችሁ ስታነቡ ንጉሥ ሄሮድስ የተባለ አንድ ሰው እንደነበር መጽሐፍ ይነግረናል። ይሄ ሄሮድስ ጨካኝ ነው። ክርስቲያኖችን ያሳድዳል፣ ክርስቲያኖችን ይጠላል። እመኑኝ ዓለም ጠልቶናል። ማኅተማችን ተጠልቷል፣ ክርስትናችን ተጠልቷል፣ ተጠልተናል። ዓለም ጠልታናለች። ስለዚህ በዛ ዘመን የነበሩትን ክርስቲያኖች የጠላቸው ሄሮድስ የተባለው ሰው ነው። ወገኖች ዓለም ቢጠላችሁ ምን ይደንቃቸዋል? ዓለም ክርስቶስን እኮ ጠልተዋለች። ለክርስቶስ እኮ አልሆነችውም ዓለም። እናንተ ከዓለም ስላልሆናችሁ ዓለም ይጠላችኋል። ይሄ አያስገርመንም። ዓለም ሁሉ ቢጠላን፣ ሰው ሁሉ ፊት ቢያዞርብን፣ ወዳጅ ሁሉ ጠላት ቢሆንን፣ ዘመድ ባዕድ ቢሆንብን አይደንቀንም። ማስላለን እስቲ እግዚአብሔር ስላለ በሉ። ማስላለን ማስላለን ተስፋችን ማስላለን፣ አባታችን ማስላለን፣
ደጋፊያችን ማን ስላለ? ጠያቂያችን ማን ስላለ? መጋቢያችን ማን ስላለ? እግዚአብሔር ስላለ እሱ በቂያችን። ማበቂ ነው። ሰው ሊለወጥብን ይችላል። የማይለወጠው ማን በቂያችን ነው። ሰው ሊጠላን ይችላል። ማይጠላን ማበቂያችን ነው። ሰው ሊከዳንም ይችላል። ሰው ማይከዳን ማበቂያችን ነው። እሱ ብቻ ይለየን መድኃኒዓለም። እሱ እስካለ እንኖራለን። ሄሮድስ ክርስቲያኖችን አሳደደ። ቅዱሳን የሚሆኑ ሐዋርያትን ወንጌልን በዓለም እንዳይሰብኩ የክርስቶስን መንግስት ነፍሳት ወደ ክርስቶስ መንግስት እንዳይጨመሩ በብዙ መንገድ አሳደዳቸው። አያችሁ። ከዛ በኋላ በሐዋርያት መካከል የነበረ አንድ ታላቅ ሐዋርያ አለ፣ የሚበልጥ በነገስታት ፊት ለፊት ሄዶ የመንግስቱን ወንጌል ሲሰብክ የማያፍር። አያችሁ። ባለጠጎችን እናንተ ባለጠጎች ስለሚደርስባችሁ ነገር ዋይ ዋይ በሉ። ለኋላ ዘመን ብላችሁ ያከማቻችሁት እህላችሁ ነቀዘ፣ ብራችሁን ብል በላው፣ ገንዘባችሁ አያድናችሁም እያላቸው በሚጠፋው ገንዘባችሁ የማይጠፋውን መንግስት አገኙበት ብሎ የሰበካቸው ሐዋርያው ቅዱስ ያዕቆብ አንገቱን በሰይፍ አስቆረጠው። ምንም ሳያደርግ ስለ ክርስቶስ መከራ ተቀበለ፣ በሰይፍ ሞተ። የቅዱስ ዮሐንስ ወንድም ያዕቆብ በጣም የሚደንቅ ነው። በያዕቆብ ሞት ምክንያት ሰዎች ተደሰቱ ይላል። ዛሬ በወንድምህ ውድቀት የምትደሰት ከሆንክ ጤነኛ አይደለህም። እህቴ፣ የሰዎች ውድቀት እንዴት ሰበር ዜና ሊሆን ይችላል? ዛሬ ማህበራዊ ሚዲያውን ተመልከቱ። አባ ገሌ ወደቀ፣ ሰበር ዜና ነው። ሚስተር ኤክስ እንደዚህ ሆነ፣ ሰበር ዜና ነው። ክርስቲያኖች ጤናማ እንሆን፣ አመለካከታችንን እናስተካክል። የሰው ውድቀት ሰበር ዜና ሊሆን አይችልም፣ ሆኖም አያውቅም። እንዴት በወንድምህ መውደቅ ትደሰታለህ? አንተ እኮ ተሸፍኖልን የቆምከው ለምን የሰው ውድቀት ለመግለጥ ትቸኩላለህ? በሰው ላይ ጣት መቀሰር ኃጢአትን ቢያከብድ እንጂ ኃጢአትን አያቀለውም። ክርስትና ማለት ለኃጢአት ሞቶ ለጽድቅ መኖር ነው። እውነትን መስክሮ ለእውነት መሞት ነው። ከቤተልሔም ተነስቶ ቀራንዮ መድረስ ነው። ይሄ ነው ክርስትና። አስቸጋሪውን አቀበት በትዕግስት መውጣት። ስለ ወንድምህ ማልቀስ ነው። ስለ ወንድምህ መጸለይ ነው። ስለ ደከመው ባልንጀራ መጸለይ ነው። ሐዋርያው ቅዱስ ያዕቆብ በዕብራውያን መልእክቱ፣ ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምንድን ነው ያለው? በድካማችን አለ የሚራራ ጌታ አለን አለ። በድካማችን የሚራራ ማን አለ? ጌታ አለን። የሚራራ ጌታ፣ ድካማችንን የሚሸፍንልን ጌታ አለን። እና ወገኖቼ በያዕቆብ ሞት ምክንያት የሄሮድስን ቤተ መንግስት የዘንባባ ዝንጣፊ ይዘው ሄሮድስ እናመሰግናለን፣ በጣም ያስቸገረን ወንጌላዊ ነፍሳትን እየነጠቀ ወደ ክርስቶስ መንግስት እየወሰደ ያለ ያዕቆብ ነው። ያዕቆብ በመሞቱ ተደስተናል ብለው የደስታ መግለጫ ይዘው ወጡ ይላል። አያችሁ። ከዛ በኋላ ሄሮድስ ምን ብሎ አሰበ? ያዕቆብን አንዱን ገድዬላቸውማ ከተደሰቱ የሐዋርያት አለቃ የሆነ ጴጥሮስን ባስረላቸውማ እንዴት ይደሰታሉ ብሎ ሌሎችን ለማስደሰት ቅዱስ ጴጥሮስን ከነበረበት ከማርያምና ከማርቆስ እናት ቤት ጴጥሮስን አሰረው ይላል። ጴጥሮስ ሲታሰር አብሮት ክርስቶስ ነበር። ወገኖቼ መከራ ሊደርስብን ይችላል። ግፈኞች፣ ሴረኞች፣ ሌሎችም መከራ ሊያደርሱብን ይችላሉ። አብሮን ያለው ግን ክርስቶስ ስለሆነ ችግር የለውም። ማን አለ አብሮን? ማን አለ አብሮን? በመከራችን የሚራራ ማን አለን? በድካማችን የሚራራ ማን አለን? እና ወደ እስር ቤት ገባ ጴጥሮስ። በጴጥሮስ መታሰር ምክንያት ይላል በቤተ ክርስቲያን ጸሎት ተደረገ ይላል። በማን መታሰር? ኧረ አይሰማም። እዚህ ናችሁ? ቁርስ አልበላችሁም እንዴ? በላችሁ? እሴ እንኳን በላ እየበላችሁ። ኧረ እንዴ እቺንማ አመኑ። በማን መታሰር ምክንያት? እስቲ በጴጥሮስ በሉ እንጂ። በጴጥሮስ መታሰር ምክንያት በቤተ ክርስቲያን ጸሎት ተደረገ ይላል። አሁን ስለሚመናን መፈታት ቤተ ክርስቲያን ትጸልያለች። አያችሁ። ልጆቿ እንዲፈቱላት ቤተ ክርስቲያን ትጸልያለች። ስለታሰሩ ትጸልያለች። በእንተ ቅዱሳት የሚለውን ጸሎት በቅዳሴ ሁል ጊዜ ስለታሰሩት እናልዳለን እያለች ትጸልያለች። አያችሁ። እኛ እንድንፈታ ሰንሰለቱ እንዲወልቅልን የታሰርንበት የኃጢአት ገመድ እንዲቆረጥልን ቤተ ክርስቲያን ስለኔ ትጸልያለች። ቤተ ክርስቲያን ስላንቺ ትጸልያለች። ወንድሜም ቤተ ክርስቲያን ስላንተ ትጸልያለች። ለጴጥሮስ የሚያስፈልገው ጸሎት ነው። ለታሰሩት የሚያስፈልገው ጸሎት ነው።
እየሰማችሁኝ አይደል? አገራችንም ከታሰረችበት ትብታብ የምትፈታው በጸሎት ነው። ስለዚህ ወድቀን ከጸለይን ራሳችንን አዋርደን በእግዚአብሔር ፊት ለፊት ካለቀስን አገራችን ወደ ከፍታ መምጣቱ አይቀርም። እግዚአብሔር እርቀ ሰላሙን ያወርድልን። እግዚአብሔር ወደ ቀደመ ማንነታችን ይመልሰን እና የእግዚአብሔር ልጅ ጴጥሮስ ታሰረ። ሲታሰር ጴጥሮስ ደስተኛ ነው። አሁን አንድ ሰው የሚታሰር ሰው እንደው ደስተኛ ሆኖ እየሳቀ ወደ እስር ቤት ይገባል ቢባል እንደው ይታመናል? ወገኖች ንገሩኝ እንጂ ይታመናል ወይ? አይታመንም። ቅዱስ ጴጥሮስ ደስታው ምንድነው ካላችሁ ክርስቶስ ነው። የደስታ ምንጫችን ክርስቶስ ነው። አያችሁ፣ ለዚህ ከሆነ ሐዋርያው በጌታ ደስ ይበላችሁ አለን። በማ ደስ ይበላችሁ? ደግሜ እላለሁ ደስ ይበላችሁ አለን። በቃ ደስታችን ክርስቶስ ነው። በክርስቶስ የሚደርሰውን መከራ ለምን ክርስቶስን በሞቱ በኩል ሊመስለው ይፈልግ ነበረ። አሁን እኮ እኛ መከራውን ነው ማንፈልገው። ደስታው ሲደረግልን እልልታውን እንነግራለን። በክርስቶስ በኩል በክርስትናችን በኩል የሚመጣብንን መከራና ፈተና ግን አንፈልገው። በሰማዕታት ስም ቤተክርስቲያን እንሰራለን። እኛ ግን ሰማዕት መሆን አንፈልግም። አያችሁ፣ ለምን ክርስቶስን በሞቱ በኩል መምሰል አንፈልግም። የጨከነ ክርስቲያን የለም። ልቡን ለክርስቶስ ለመስጠት የተዘጋጀ አንገቱን ለሰይፍ ለመስጠት እስከ መጨረሻይቱ ዕቅታ ድረስ ክርስቶስን አምኖ ለመሞት የተዘጋጀ ክርስቲያን የለም። ኧረ አምነነው እንድንሞት እግዚአብሔር ይርዳል። ክዱ አይደለም፣ አምኖ መሞት ክብር ነው። የእናቴ ልጅ እና ጴጥሮስ ሲታሰር ይገርመኛል። እኔ ሄሮድስ አንድ ትእዛዝ አስተላለፈ። ምን ብሎ? እስር ቤቱ በ4 ፈረቃ ወታደሮች ይጠበቅ። ሁለት ወታደሮች በጴጥሮስ ጎንና ጎን እንዳያመልጥ። እየሰማችሁ ነው? አሁን ጴጥሮስ የታሰረበት እስር ቤት 3 ክፍል አለው። ስንት ክፍል ንገሩኛ? 3 ክፍል። 3ቱም በሮች በቁልፍ ይቆለፋሉ። ቁልፉን ደግሞ የመቶ አለቃው በእጁ ይይዛል። ቀጥሎ ደግሞ ጴጥሮስ እንዳያመልጥ እግሩም ይታሰር እጁም ይታሰር አሉት። ምንና ምኑ እንዴ? እንኳን በ3 ክፍል ውስጥ ይቅርና ሐዋርያው ቅዱስ ጴጥሮስን በአንድ ክፍል ዘግቶ ቢተውት አይሻልም ነበረ? የት ያመልጣል ጴጥሮስ? ጴጥሮስ እኮ ወንጀለኛ አይደለም። ጴጥሮስ እኮ የታሰረው ክርስቶስን ይዞ ነው። ያውቃል፣ ሄሮድስ ልቡ ያውቃል። የጴጥሮስ አምላክ እግዚአብሔር የጴጥሮስ ጌታ ጴጥሮስን የጠራው ክርስቶስ ከየትኛውም ሰንሰለት ሊፈታው እንደሚችል ያምናል። አንተስ አታምንም ወንድሜ? ከየትኛውም እስራት የናዝሬቱ ተስፋ መድኃኔዓለም ሊፈታ ይችላል አይችልም? ይችላል የምትሉ አመስግኑኝ። ከየትኛውም እስራት መድኃኔዓለም ይፈታናል። ይፈታናል አይፈታንም? ሊፈታን የሚችለው እሱ ነው። ገንዘብ አይደለም ይፈታል። ስልጣን አይደለም ይፈታል። ዝና አይደለም ይፈታል። ዘመድ ተሰብስቦ አይደለም ይፈታል። ማን ይፈታናል? የማርያም ልጅ የእግዚአብሔር አብ ልጅ መድኃኔዓለም ይፈታናል። እና እንዲህ አድርጎ በ3 ክፍል ውስጥ ቤቱ ተቆልፏል። እጅና እግሩ ታስሯል። ቀጥሎ ደግሞ ቅዱስ ጴጥሮስ 2 ወታደሮች ተቀምጠዋል። ወታደሮቹ ደግሞ አንቀላፍተው ጴጥሮስ ያመልጣል ስለተባለ በ4 ፈረቃ ይጠብቁታል። ሲደክሙ የሚቀያየሩ ወታደሮች ጴጥሮስን ለመጠበቅ አጠገቡ ቆመዋል። ቤቱ ጨለማ ነው። እስር ቤቱ ጨለማ ነው። በርና መስኮቱ እንኳን አይለይም። ከሌሊቱ 4ኛው ክፍል ላይ እስቲ በሉ፣ ከሌሊቱ 4ኛው ልብ አድርጉ። ጴጥሮስ የታሰረው ቀን ነው። እግዚአብሔር ደግሞ ሊፈታው የመጣው ሌሊት ነው። በቀን የታሰርነውን እግዚአብሔር በሌሊት ይፈታናል። አሜን በሉ። መድኃኔዓለም ከታሰርንበት ይፍታን። እንዴት ቀን የታሰረ ሰው እናንተ የምታውቁት እኛም የምናውቀው በቀን ከታሰረ ሰው የሚፈታው ዋስ ተፈልጎ በቀን ነው። መድኃኔዓለም ግን በቀን የታሰረውን በሌሊት መፍታት ይችላል። አሁን አልጋ ላይ ታስረው ያሉ አሉ። መጋረጃ የተጋረደባቸው፣ በር የተዘጋባቸው፣ እንግዳ ሲመጣ የሚደበቁ ሰዎች አሉ። እግዚአብሔር ከታሰሩበት ሰንሰለት ሁሉ ይፍታል። እና ወገኖቼ እግዚአብሔር ከሁላችን ጋር ይሁን። እና ቅዱስ ጴጥሮስ በእስር ቤት ውስጥ እንዳለ ከሌሊቱ 4ኛው ፈረቃ ማለት ልክ ሊነጋጋ አካባቢ ከ10 ሰዓት በኋላ ያለው ሌሊት ላይ እናንተ ታውቋታላችሁ ያችን ሰዓት። ልክ ሊነጋ አካባቢ ያለ እንቅልፍ እኮ ያደርስ ነው አይደል? እንደው መነሳት ትፈልጋላችሁ፣ ቤተክርስቲያን መሄድ ትፈልጋላችሁ፣ ኪዳን ማድረስ ትፈልጋላችሁ፣ ቤተክርስቲያን ውስጥ ገብታችሁ ማስቀደስ ትፈልጋላችሁ። ደግሞ እንዳትነሱ ተውተኛ ይሄን የመሰለ እንቅልፍ አንጥቶ ብርድ ልብሱን የሚደራረብልሃል። ከዛ ትተኛለህ፣ ቅዳሴው ያመልጥሃል። እግዚኦታ ካለቀ በኋላ ትመጣለህ፣ ጫማህም ሳይወልቅ ወደ ቤት ትመለሳለህ። አይደለ? በጣም ከባድ ሰዓት ናት። የሰማችሁኝ ነው አይደል? ከሌሊቱ በ4ኛው ክፍል ሊነጋ አካባቢ ቅዱስ
ጴጥሮስ ተኛ ይላል። ምን አለ? ተኛ። እጁ ታስሮ እግሩ ታስሮ ኩርምት ብሎ ተኛ። የጌታ መልአክ ይላል። እስቲ በሉ የጌታ መልአክ በሉ ሁላችሁም። የጌታ መልአክ ወደ እስር ቤቱ ገባ ይላል። የጌታ መልአክ ወደ ቤታችሁ ይግባ። የጌታ መልአክ ቅዱስ ገብርኤል ወደ ትዳራችሁ ይግባ። የጌታ መልአክ ቅዱስ ገብርኤል ወደ ስራችሁ ይግባ። ትርፍ አልባ ወደ ሆነው ንግዳችሁ ይግባ። ጤና አጥታችኋል፣ ጤና ሊያድላችሁ ይግባ። ሰላም አጥታችሁ ከሆነ ሰላም ሊሰጣችሁ ይግባ። በረከት አጥታችሁ ከሆነ በረከት ሊሰጣችሁ ይግባ። የጌታ መልአክ በሩ እንደተቆለፈ፣ ሶስቱም ክፍል እንደተቆለፈ፣ ጨለማ ቤት ነው። የጌታ መልአክ ሁለት ጠባቂዎች መካከል የተኛው ጴጥሮስን ሊፈታው ገባ ይላል። በሩ ግን እንደተዘጋ ነው። የተዘጋ ነገር ውስጥ ይገባል የጌታ መልአክ። የተዘጋ እድላችሁን ይክፈትላችሁ የጌታ መልአክ። የጤናውን በር ይክፈትላችሁ። የሰላሙን በር ይክፈትላችሁ። የበረከቱን በር ይክፈትላችሁ። በጣም የሚደንቅ ነው አይደል? ቁልፍ ሰብሮ አይደለም የገባው። የሰማችሁኝ አይደል? ሰብሮ አይደለም የሚገባው። ቁልፍ ሰብሮም አይደለም የሚያስወጣው። መልአክ እኮ ነው፣ ገብርኤል እኮ ነው። አንተ መውጫ ባጣህበት ቀዳዳ ውስጥ ገብቶ ያወጣሃል። ኧረ አመስግኑት። ከገባንበት ነጥቆ ያወጣናል ይሄ መልአክ። ለምን? ሰናይ ለሰብ ወታዛዚ ለሕዝብ የተባለ ለሰው መልካም ነው ገብርኤል። እስቲ መልካም ነው በሉት። እስቲ ገብርኤል መልካም ነው በሉት። አዎ ክፉዎች በዝተው መልካሙን ደጉን የዋሁን መልአክ እግዚአብሔር ሰጥቶናል ጠባቂ አድርጎ። እና ይገርማችኋል ጴጥሮስን ሲመለከተው ተኝቷል። ጠባቂዎቹ አይናቸው ያያል። ጠላት አይኑ እያየ አንተን ይዞ ወደ ከፍታ ይወጣል። የመልአክ የከፍታ ዘመን ያርግልን። እና ይገርማችኋል ጠባቂዎቹ እኮ አሉ፣ ነቅተዋል፣ አልተኙም። የተኛው ጴጥሮስ ነው። ልብ አድርጎ ጴጥሮስ ተኝቷል። ጎኑን መጣና መልአኩ መታ አደረገው። ከተኛንበት የክፋት አልጋ ላይ ያንሳን። ከተኛንበት የዝሙት አልጋ ላይ ያንሳን። ከወደቅንበት የርኩሰት አልጋ ላይ ይሄ መልአክ ያንሳን። ጎኑን መጥቶ ፈጥነ ተነሳ ነው። ምን ብለህ ተነስ? ኢትዮጵያውያን ፈጥናችሁ ለጸሎት ተነሱ። ወደ ንስሐው ገስግሱ። ወደ ቅዱስ ምስጢር ተሳትፎ ድረሱ። ተነስ አለው ጴጥሮስን። ተነስ አንተ እናቴ ልጅ ትተኛለህ። አሁን የሚተኛበት ጊዜ አይደለም። ተነስ። ገብርኤል ሲመጣ ተነስ ነው የሚለን። ተነስ አለው ጴጥሮስን። እንዴት እጅና እግሩ የታሰረ ሰው ፈጥኖ ይነሳል? አስባችሁ ታውቃላችሁ? እጁ የታሰረ ሰው፣ እግሩ የታሰረ ሰው፣ የተኛ ሰው ፈጥነ ተነስ ቢሉት የሰው ድጋፍ ይፈልጋል አይፈልግም? ንገሩኛ። ያዘዘው መልአክ እኮ ነው። ገብርኤል ተነስ ካለ የሞት ያክል የተውሽውን ነገር መጥቶ ያነሳልሻል። በቃ አይታፈስም። የኔ ነገር አብቅቶለታል ያልከውን ነገር ይሄ መልአክ ሲመጣ እንደገና ያነሳልሃል። ከእጃችሁ የተወሰደባችሁን ነገር ወደ እጃችሁ ይመልስላችኋል። ከእጃችሁ የተበተነባችሁን ነገር ወደ እጃችሁ ይሰበስብላችኋል። አሁንም ይሰብስብልን፣ የተወሰደብንን ይመልስልን። እና ይገርማል። ተነስ አለው። ተነሳ። ሲመለከት የጌታ መልአክ ነው። ቅድም ጨለማ ነው ሲተኛ፣ አሁን ግን ብርሃን ነው። ቅዱስ ገብርኤል መጥቶ በሕይወታችሁ ያለውን በኑሮ ያለውን ጨለማ ያብራላችሁ። የኑሮውን ጨለማ ይክፈፍላችሁ። አላሳይ ያለውን ጨለማ ያርቅላችሁ። በቃ መጣ። ገብርኤል ሲመጣ ጨለማ የሚባል ነገር የለም። መጥቶ ብርሃን ሆነ። ብርሃናዊ መልአክ ነው። አያችሁ፣ ብርሃን ሆነ ጨለማው። ከዛ በኋላ ጴጥሮስ ዝቅ ብሎ እግሩን ሲያይ እግሩ ላይ የነበረው ሰንሰለት ሰው አልነካውም፣ ግን ተፈቷል። የፈታው ማን ነው? በዚህ ጉባኤ ውስጥ ያላችሁ ዳግማዊ ቁልቢ ነው። የታምረኛ ቦታ ነው። ሳትፈቱ አትሄዱም። ቅዱስ ገብርኤል ሁላችሁንም ይፍታችሁ። እጁንም ሲመለከት እጁ ላይ የነበረው ሰንሰለት ወርቆላችኋል። በእጃችሁ ሰርታችሁ እንዳትለወጡ ጠላት የተበተባችሁን ትብታብ ገብርኤል ይፍታላችሁ። በቃ ቅዱስ ገብርኤል ወጣና ፈታው እና ይገርማችኋል ጴጥሮስን አንድ ትእዛዝ ነው ያስተላልፈው። የሰማችሁኝ ነው? ፍጠንና ተከተለኝ አለው። ገብርኤል ይቅደም፣ እኛ እንከተላለን። ማን ይቅደምልን? በመንገዳችሁ ስትወጡ የራማው ልዑል ገብርኤል ቀደምልኝ በሉት። እሱ ሲቀድም ጠላት ያስቀመጠውን ጉድጓድ እየደፈነ የጠላትን የመርዝ ብልቃጥ እየደፋ የጠላት ያስቀመጠውን የተንኮል ሴራ እየበጣጠሰ አንተን በደላላ ሜዳ እንዲያሻግርህ ከፈለግ ተከተለኝ ብላችሁ እንዳትጸልዩ ቅደምልኝ በሉት። ገብርኤልን ይቅደምላችሁ እና እኔ ቀድማለሁ፣ አንተ ምን በለኝ አለው?
ተከተለኝ አለው። ለምንድነው ገብርኤል የሚቀድመው? ለምንድነው የጌታ መልአክ እኔ ልቅደም ያለው? የተዘጋውን በር ሊከፍትለት፣ የተዘጋውን የጤና በር ይሄ መልአክ ይክፈትልህ እና የመጀመሪያው በር ላይ ሲደርስ በሩ ተከፍቷል። ሁለተኛው በር ላይ ሲደርስ በሩ ተከፍቷል። ሶስተኛው በር ግን ወደ ከተማ የሚያወጣ በር ነበር። ትልቅም በር ነበር፣ ጋንም ነበረበት፣ ቁልፍ ነበረው። ያንን ሶስተኛው በር ጋር ሲደርስ ራሱ በሩ አውቆ ተከፈተለት። ገብርኤል ለካ የተዘጋው በር ያውቀዋል። ራሱ በሩ ገብርኤልን ሲያይ የተከፈተ አለ። ሴንሰር የሌለው በር አይገርማችሁ? የብረት በር መዝጊያ የነበረው በር ገብርኤልን ሲያየው እየሰማችሁኝ ነው? ሴንሰር ያላቸው በሮች ጠጋ ስትሏቸው አይደለም የሚከፈቱት። ገብርኤልን ሲያይ ግን ያንተ በር ይከፈትላል፣ እድል ይከፈታል፣ ስራ ይከፈታል፣ ንግድ ይከፈታል፣ በረከት ይጀምራል። እረ ይጀምርልን ይሄ መልአክ። የተዘጋው ሁሉ ይክፈትልን፣ ይክፈትልን። ይሄ መልአክ ደግ ነው። መልአክ የበረከት አባት ነው ገብርኤል። እንጀራ የሚያበላ መልአክ ነው የገብርኤል። ደግ ነው፣ ሚስጥረኛ ነው። ይገርማችኋል። የተከፋን ገጽ ደስ የሚያሰኝ ብሩህ የሚያደርግ መልአክ ነው። ለሰው መልካም ነው፣ ለሕዝብም ታዛዥ ነው። ወውቱ ርሁቀ መዓት ወብዛ ምሕረት፣ ከመዓት የራቀ ለምህረት የሚላክ መልአክ ነው። ቅዱስ ገብርኤል ከቅዱስ ሚካኤል የማይለይ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱ መላእክት ተብሎ የተጻፈላቸው የማይነጣጠሉ ለእርዳታ አብረው የሚመጡ የሚፈጥኑ መላእክት ናቸው። ቅዱስ ገብርኤልም ቅዱስ ሚካኤልም በመንገዳችን ሁሉ ጠባቂያችን የሆነው። ይገርማችኋል እግዚአብሔር ልጆች፣ ቅዱስ ጴጥሮስ በሩ እንደተከፈተለት ጴጥሮስን ይዞ ከእስር ቤት አስመልጦት ወደ ከተማ አወጣው ይላል። ወደ ታወጣው ጴጥሮስ እስካሁን ድረስ ተኝቶ ስለነበረ ህልም የሚያይመሰለው እንጂ የጌታ መልአክ መጥቶ ከእስር ቤት እንደፈታው አላመነም ነበር። ወደ ከተማ መውጣቱን ሲያውቅ የጌታ መልአክ ከሰንሰለት ከእስራት ፈታኝ አለ። የማ መልአክ? እስቲ ዛሬ የጌታ መልአክ በሉ። እስራቴን ፈታልኝ። የጌታ መልአክ ሰንሰለቴን ቆረጠልኝ። የጌታ መልአክ የተዘጋውን ከፈተልኝ። አሜን ይሁንላችሁ። አመስግኑት እግዚአብሔር። በጴጥሮስ ምክንያት የጸሎት ተያዘ ብያቸዋለሁ። በቤተ ክርስቲያን ስለ ጴጥሮስ መፈታት የሚያለቅሱ የሚያነቡ ሰዎች ነበሩ። ከዛ ጴጥሮስ በሌሊት ሄደና በራቸውን አንኳኳ ይላል። በምን? አሁን ሌሊት በራቸው ቢንኳኳ ሚስት ቀና ብድግ ትልና አጠገቧ ያለውን ባሏን እንዲህ ትላለች፣ አንተ ድምፅ ሰምቻለሁ ወንድ አይደለ በል ቢያትሪ ዘውጣ ትላለች። እንዴ ብቻዬንማ አልወጣም ምን ታጋፍጭኛለሽ ሊል ይችላል ባል። ፈራ ካል አይደል እንዴ ካለቅንማ አብረን እንለቅ ነው እንጂ የድሮዎቹማ ኮስተር ብለው አባወራ መቼም ቆንጆ ድምፅ ነው ያለው አይደል? የሆነ ድምፅ አሰምቶ ማስበርግጎም ሌባ ይመልሳል የድሮዎቹ። ያሆኖቹን እንኳን አላቅም፣ እንደው አታሷሹኝ። በጣም ሳቃችሁ እንዴት እንደሆነ አላቅም። እግዚአብሔር ከሁላችን ጋር ይሁን። እና ይገርማችኋል ሌሊት በር ከተንኳኳ ልንገምት ምንችለው ሌባ ነው የምንለው። እየሰማችሁ ነው? ለምን ዘመድ ሌሊት ሊጠይቅ አይመጣማ። ከተንኳኳ የሆነ ድምፅ ከሰማን ሌባ ነው የምንለው። ተሰብስበው እየጸለዩ ነው፣ አልተኙም። መንፈሳዊ ነገር እያወሩ ነው። የአብያተ ክርስቲያናት ነገር፣ የቤተ ክርስቲያን ነገር፣ ስለ ክርስቶስ በመነጋገር እንቅልፍ የላቸውም፣ እረፍት የላቸውም ነበር በማርቆስ እናት ቤት። ይገርማቸዋል። እና በሩ ተንኳኳ፣ እነሱ አልተኙም። እየሰማችሁኝ ነው? በሩ ሲንኳኳ የቤት ሰራተኛ ነበረችና በሩን ለመክፈት ወደ በሩ ጠጋ ስትል የጴጥሮስን ድምፅ ሰማች ይላል። በዚህ ዕለት የናፈቃችሁትን ሰው ድምፁን መስማት የምትፈልጉትን ሰው ድምፅ ይሄ መልአክ ያሰማችሁ ዛሬ። በሩ ተዘግቷል። የምትሰማው ድምፅ የታሰረውን ሰው ድምፅ ነው። የምትሰማው የጴጥሮስን ድምፅ ነው። ቅድም እኮ ሲጸልዩ የነበረው ለጴጥሮስ መፈታት ነው። አቤቱ ጌታ አምላኬ መድኃኒቴ ኢየሱስ ክርስቶስ የታሰረው ባሪያን ፍታ ይሉት ነበረ። ዛሬም የታሰርነውን ሥላሴ ይፍታል። በቃ ፍታ እያሉ ይጸልዩ ነበረ። እና ሰራተኛዋ ስትሰማ ጴጥሮስ ነው የታሰረው። ከነሱ መካከል የተለየው ጴጥሮስ በር ላይ ቆሟል። አላመነችም። እየሮጠች በሩን መክፈት ትታ ገባችና መፈታቱን ለሚጠብቁ እንዲህ አለች፣ ጴጥሮስን ተፈቷል፣ ጴጥሮስ በር ላይ ነው ያለው አለች። አይ ጴጥሮስማ በቀን ነው የታሰረው። በቀን የታሰረ መቼ ነው የሚፈታው? በቀን ነው። እንዴት በቀን የታሰረ በሌሊት ይፈታል አሉ። መልአክ ነው የፈታው ገብርኤል ነው። በቀን የታሰረ እንዴት በሌሊት ይፈታል? አይሆንም። ገብርኤል ማን ነው? ጴጥሮስ አይደለም ብለው ሲሉ እነሱ ምን አሉ መሰላችሁ? አይ አንቺ ዝም ብለሽ ነው
አሁን የሰማሽው በር ላይ የጴጥሮስን ሳይሆን የመላኩን ድምጽ ነው አሏት ይላል። የማንን ድምጽ? መልአኩ ድምጹን ያሰማና የመልአኩን ድምጽ ነው አሉ። ከዛ አይደለም ራሱ ጴጥሮስ ነው ሰምቼዋለሁ ስትል ሄዳ በሩን ከፈተች። ቅዱስ ጴጥሮስ ወደ እስር ቤቱ ከእስር ቤቱ እንዴት እንደተፈታም ጠየቁት። እኔ ተኝቼ ነበረ። እስር ቤቱ 3 ክፍል ነበረው። ሰንሰለት ነበረው። እጄ ውስጥ ነበረ ሰንሰለት ታስሬያለሁ። እግሬም ታስሯል። በሁለት ጠባቂዎች መካከል ተኝቼ እያለሁ አለ የጌታ መልአክ አጠገቤ መጣና ጎኔን መታ። ፈጥነ ተነሳ አለኝ። ስነሳ በእጄና በእግሬ የነበረው ሰንሰለት ወልቆልኛል። በሩንም እንደዛው ከፍቶ ወደ ከተማ አወጣኝ አለ። ያ መልአክ ማን ነው ሲሉት ሰናይ ለሰብ ወታዛዥ ለሕዝብ፣ ለሰው መልካም ለሕዝብም ታዛዥ የሆነው ታላቁ መልአክ ቅዱስ ገብርኤል ነው። ይሄ መልአክ ሁላችንንም ሕይወታችንን ያስተካክልልን። ይሄ መልአክ ምቀኛን ያርቅልን፣ ጠላታችንን ይጣልልን፣ ነገረ ሰሪን ይበትንልን፣ ሞገስን ያላብሰን፣ ጸጋን ይጨምርልን። እግዚአብሔር አምላክ ሀገራችን ኢትዮጵያ በጽኑ ሰላም ይጠብቅልን። የታላቁ መልአክ የቅዱስ ገብርኤል በዚህ ዕለት የምናስባቸው የጻድቁ የአቡነ አብየ ጊዜ የጻድቁ አባታችን የአባ ስነ ኢየሱስ ጸሎትና በረከት ከሁላችን ጋር ይሁን። ይቆየን። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን